ኩስኩስ ሰው መሆን አለበት፣ አለበለዚያ ዞምቢ የሚባለው ቫይረስ አገራችን ምን ሆነ? አጋሽ ቢረግ ጭራሽ በየሰርግ ቤቱ እየቀመቀምክ መበጠበጠው አንሱ የሰሎክ ሱን የመተሰበጠበት የሚሸማ ይዘን ምንስ ቢሆን ባልቦላ ባለውለት አይደለም። አንተ አትዘን ግን እነሱ እርማቸውን ይወጡበት። እሺ አይ የምትል ከሆነ ደግሞ በጥፊ ነው ማጠቁር። እሺ ዮናስ ሆነና ጠና የሰው ፊት እየገረፈኝ መድኃኒት ለምኜ አድኝ ጭራሽ እኔም በጥፊ አርፈት ሄዳለህ። አይ የምትል ከሆነ ደግሞ በፊት ጠረባ ነው ማጋድም። እሺ ኩስኩስ ሰው መሆን አለበት፣ አለበለዚያ ዞምቢ የሚባለው ቫይረስ አገራችን ሰላም ነው ጋሽ ቢረጋ? ደምሽን ጋር ደግሞ ምን ሆነ ብቻዎትን የሚያወሩት? ምን እባክሽ ትንሽ አብጄ ነው በደንብ እስከማብደ ብቻዬን ከሚደብረኝ ልበድ አለበድ እያልኩኝ እውነትም አብደዋል። እንዲህ ይኸውልሽ እኔ ባልቦላን ቢሳካልሽ እኮ ኮንፊውዝ ልታደርጊ ነበር። እያንዳንድሽን ፊውዝሽን ነው ማቃት። እኔ የምለው የባልቦላ ቀብር ላይ አላየሁም። ደህና አልነበራችሁም እንዴ? ኧረ ሰላም ነን። ስለ ሞተ ይሽ ትንሽ ተቀይም ይሆናል። ደግሞ የኔን አለመኖር ጉዳቱን ይውቁ ብዬ ነው። እንደው ሰውን ግን ታዘብኩት። እንደው የቀብር ስነ ስርዓታቸው እንኳን የሀገር ባለውለታ እንደው ከጎረቤት እንኳን ደህና ሰላምታ ያላቸው አይመስሉም። አይ ጋዝ ባልቦላ አይ እንደው ዛሬ ፉት አይበሉትና ጋሽ ባልቦላ ምዝጋ ቁጭ ብለው ነበር የሰጠዋቸውን ቡና ፉት ያሉት። በስመ አብ ጎሽ በህይወት አሉ ጋሽ ባልቦላ። ምን ነው እንዴ በለፈለፍኩበት አፌ የጠፋው ብዬ እኮ እኔንም ስጋት ውስጥ ከተቱኝ። ስልኮን ደግሞ ብለው እንደው ይጠራል አይነሳም። አመለ እኔ ተነስቻለሁ። ምንም ሳትደብቂ ንገሪኝ አመለ። አዎ ተነስተሃል በይ። እኔንም እኮ ከስጋት ገላገሉኝ። ጭራሽ እኮ በሩን ክፍት ሳገኘው አይ እኚህ ሰውዬ ድረሱልኝ ብለው በሩን ክፍት አድርገው ነው የተኙት ብዬ ደንግጬ ነው። አሁን በውሃ ባይነቁ ኖሮ የውሉት እንደው ጩኸቴን ለቅቄው የሰፈሩን ሰው ሁሉ ገጠም አድርጌው ነው። ጋሽ ባልቦላ የውሉት ከእንግዲህ በኋላ አይደለም በህልሜ በፈረስ በአካል በእግሮን አመለ አንቺማ ትልቅ ባለውለታዬ ነሽ። አንቺ ህልም ሳይሆን ራእይ ላይ አየሽኝ የኔ ነብይ። ባንቺ ራእይ ላይ ተመርኩዤ የዛሬውን ህልም ባላይ ታሪኬን ለትውልድ ሳላስተላለፍ ይሄኔ ሞቼ ቢሆን ኖሮ ይሄኔ ተነስቼ ነበር። የሰዎችን ግለ ታሪክ የጻፉ ደራሲያንን ስም ዝርዝር ሰጠኝ። በጣም ነው የማመሰግነው። የኔን ታሪክ የጻፈ ደራሲ ዓለም አቀፍ ኒሻን ነው የሚሸለመው። በቅድሚያ እንደ ልብሶ ደማቅ የሆነውን ታሪክዎን እንደሱ ስላችሁኝ ምስጋናዬ ከልቤ መነጨ በአክብሮት የተቋጨ መሆኑን ላንጸባርቅልዎት እወዳለሁ። በደንብ አመሳጥሬና ቆናጥሬ ስለምጽፍ የአሁኑ ትውልድ አይገባውም። ከ50 ዓመት በኋላ ያለው ትውልድ በእርግጠኝነት ይረዳዋል። ብዙ አንባቢያን ወግ አጥባቂ ደራሲ ነው ይለኛል። አንተን ትክክል ናቸው። ወግ አጠብቃለሁ ይኸውልህ፣ ምክንያቱም ሲሮጡ ያወጉት ሲሮጡ ይዋጋል የሚል እምነት ስላለኝ ነው። እናም ወግና ትዳር ጠበቅ ካላለ በየከተማችን ዳር ላይ እንዳሉት ቤቶች ፈራሽ ነው። ገና ድንቅ መለከካል። እሺ አሁን የእርሱን የፍቅር ታሪክ ስትብ ተውኝ እንዴ ስትታጠፍ ማብራ እኔ እንዲጻፍልኝ የፈለኩት የህይወት ታሪኬ ነው። ማለትም ለሀገሬ የከፈልኩትን ውለታ። ታዲያ የህይወት ታሪኩ ሲሞት ይደርሳል። ለዚህ ምን አስቸገሩ? የተለመደችውን የሶስት ገጽ የህይወት ታሪክ አያጡም። ለሱ ደግሞ
ቀባሪ እንጂ ደራሲ አያስፈልግም። ህሊናችን የሚያውቀውን የጨበጥነውን የኖርንበትን እውነተኛ ጀብድ በሰው ልብ ላይ መጻፍ። ግን ይህ ትውልድ ልቡ የተደፈነ አይመስልህም? ህሊናውን አጉል ትርክት ወጥሮት ልቡ የተደፈነ ቢመስልም ቀልቡን የሚመልሰው ታሪክን እንዲሁ በተረት ብቻ ሳይሆን ኖረውበት በሚያሳዩ አባቶች ነው። ታሪክ የሚነበብና የሚተረክ ብቻ ሳይሆን ከትውልድ ትውልድ የሚዳሰስ ተግባራዊ ውጤት መሆን አለበት። እንግዲህ ለእኔ ገመድና ገመድ ዝላይ ከስፖርት በላይ ህይወቴ ነው። ከሁሉም በፊት ግን አንድ ሰው ማመስገን እፈልጋለሁ። ባልቦላ በተባሉ ንቁ አባት ነው ከተኛውበት ነቅቼ ዛሬ ለዚህ ቦታ የበቃሁት። እስክስ ለዚህ ጭብጨባና እልልታ። የዚህ ዋንጫ ትክክለኛ ቦታ እርሱ ነው። ያው በብዙ ባላመሰግኖትም ጊነስ ላይ አጭር ቃል የማስፈር ዕድል ሲገጥመኝ የእርሶን አጭር ንግግር ነው የተጠቀምኩት። ምንድን ነው አንዲት ቀጭን ገመድ ሞትም ሕይወትም ትሆናለች ብዬ ጽፌያለሁ። በቅንፍ ባልቦላ እንደተናገሩ የመጨረሻው ደራሲ የተናገረውን ንግግር አሁን ነው በትክክል የገባኝ። የሰው ልብ ላይ መጻፍ ማለት ይኸው። ይህም የእርሶ ነው። አይጻፍስ